እህትህ ነች። የሚጠቅምህን ነገር ነው ወደሚጠቅምህ ነገር ነው እንጂ የምትመራክ ወደሚጎዳህ ነገር አትከተህም። ስለዚህ እሷን አግኝተሃት ማውራት ያለባችሁን አውርታችሁ ማስረዳት ያለብክን ነገር ብታስረዳት ባይነኝ እንደኔና በጣም ትጨነቃለች። በቃ አለ አይደለ ሱስ ጎኗ እሱ ነው የሚመስለኝ። ያው በተገናኘንበት አጋጣሚ ስለምታወራልን የሱ ነገር ተስተካክሎ ማየት ስለምትፈልግ ቢያንስ አግኝተህ ብታወራት አሪፍ ነው ማለት ትፈልጋለህ ሆነ። አዎ በቃ በዚህ አጋጣሚ ማስተላለፍ የፈለግነው አንድም ያገኘዋትኝም እሷ ሁኔታዋንም ስላየች አግኝተክ ብታወራት በቃ ማለት የሆነ ራስን ማዳመጥ እኮ ጥሩ ነው። ያ እንዳለ ሆኖ ደግሞ የሆነ ስልክ የማይጠቅምህን ነገር የማይጠቅምህን ሰው ከመስማት ይልቅ ደግሞ እሷ ካንተ በተሻለ ህይወትን ያየች ሰው ነችና ብትሰማት ብታገኛት ብታወራት ብታማክራት ከዚህ በላይ ቤተሰብ አታስጨንቅ። ሩታ ልኋን ተወጣች እንጂ አሁንም ይለያያሉ ይበልጥ የሚባል ነገር የለም። ምክንያቱም በመሃላቸው ልጅ አለ በድጋሚ አሁን ተደጋጋሚ ልጅ አለ ምናምን ማለት እንዳይሆን እንጂ ልጅ ስላለ አሁንም የተለያዩ እንዳይመስልሽ፣ ተለያይተው አይለያዩም። ሰላም ውድ ቤተሰቦቻችን እንዴት ናችሁ? አለው እኔ እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ብዝት ይበልላችሁ። ዛሬም እንግዲህ ተመልሼ መጥቻለሁኝ። ያው እንግዲህ ተመልሼ የመጣሁበትም ኬዝ ድጋሚ በሩታና በአብርሽ ኬዝ ምክንያት ነው። ሩታና አብርሽ እንግዲህ ታረቁ ምናምን ብለን ደስታ ላይ ነበርን እና ያ ደስታ ደግሞ ሊቆይ አልቻለም። ባጭሩ ነው የተቋጨው። እሱም ምንድነው ያው እንግዲህ ሩታ ያለችውን ነገር አይታችሁታል። በጣም ያስጠላል ያለው ነገር። እኛም ደስታችን ሊቆይ አልቻለም፣ የነሱም ነገር ልክ እንደዛውና በጣም የሚያስጠላ ሁኔታ ላይ ነው ያለነው። እኛም እነሱም እና ቢስማሙና አንድ ላይ ቢሆኑ አሪፍ ነበረ። እኛም ደስ ይለን ነበረ። ለኛ ብቻ ሳይሆን ያው ፋሚሊዎች ራሱ በጣም ተደስተው ነበር፣ ደስ ብሏቸው ነበረ። ግን አጋጣሚ ሆኖ የማይሆን ክስተት ተፈጠረና የሆነውን እንግዲህ አይታችሁታል። ማብራራት አይጠበቅብኝም። ቡዜን በፊናዋ ሞክራ በጣም ደስተኛ ሆና ነበረ። ግን ያው ያላሰበችው ነገር ገጥሟት እንግዲህ አሁን ያለችበትን ሁኔታ እያያችሁ ነው። እሱን በመፈለግ ላይ ናቸው። እሱም አልተረጋጋም። እንግዲህ እሷንም ሊያገኟት አልቻሉም። ሩታንም ለማውራት ሊያገኟት አልቻሉም እና ያለ ሁኔታ ብቻ በጣም የሆነ እንጃ እንዴት ልበላችሁ ያስጠላል። እሱም በፊናው ያሳዝናል፣ እሷም ደግሞ በፊናዋ ልክ እንደዛው። በዚህ መሀል ግን ያው ቤተሰብ የሚባል ነገር አለና መሀል ላይ ቤተሰብ የሆነ ከደስታው ባንዴ ወደ ሀዘን የወረዱትና በጣም ብቻ ያለ ሁኔታ ከባድ ነውና እንግዲህ አቢ ቡዜን አግኝታታለች ይመስለኛልና እስኪ ያለውን ሁኔታ እንዴት ነው የሚለውን ነገር ከአቢ ጋር ለማውራት አቢ ጠርቻታለሁኝ። ያው ማለት እኔ እንጃ አላቅም። ያው ይጠቅመኛል ብሎ እሱም የሄደበት መንገድ ሳይጠቅመው ቀረ። ጓደኞቹም የሆነ የሚያደርጉት ነገር ብቻ ምንም ደስ አይልምና አሁንም እንደምታዩት ነው። በማይረባ ነገር ይጨቃጨቃሉ። እሱን ወደ ራሱ እንዲመለስ እንደማገዝ ጓደኛ እስከተባለ ድረስ እኔ እስከማውቀው ድረስ እንደዛ ነው እና ወደ ራሱ መልሰው አረጋግተው ከራሱ ጋር ሆኖ እንዲያስብ ጊዜ ከራሱ ጋር እንትን እንዲለ ራሱ እያደረጉት አይደለም። እርስ በርስ የማይሆን ነገር ነው። ቡዜ ራሱ ልትፈልገው ሄዳ እነሱ እርስ በርስ እየተጨቃጨቁ ምንም መልስ ሊሰጧት አልቻሉም እና ያለው ነገር በጣም ነው የሚያስጠላው። ያው ከራሱ ጋር እንዲሆን ነው የምለው እኔ ለአብርሽ በዚህ አጋጣሚ ማስተላለፍ የምፈልገው ራሱን አረጋግቶ ከራሱ ጋር ሆኖ የማንንም ነገር መስማት የለበትም። ምክንያቱም ያንንም ይሄንንም ሐሳብ ሲሰማ ጥሩ አይደለም። የሰው ልጅ በአንድ ሐሳብ ነው መጽናት ያለበት በራሱ ማለት ነው። የሰው ነገር ሰምቶ አይደለም መመራት ያለበት፣ በራሱ ነው መመራት መቻል ያለበት እና ተረጋግቶ ከራስ ጋር ሆነክ የምታስበውን የሆነ ማለት ማሰብ ያለብህን ነገር ከራስ ጋር ሆነ አስብ ነው የምለው። ሌላው እናንተ እዚህ የሆነ የተጠየቃችሁትን ብቻ ብትመልሱ ባይነኝ ያልበላችሁን ከምታኩ ማለት ነውና ራስ ጋር ሆነክ ከራስ ጋር ተማክረ መወሰን ያለብን ውሳኔ ወስነላለሁ። ሩታዬም ያው እንግዲህ ተረጋጊና ከራስሽ ጋር ሆነሽ ማለት ትዳር ቀልድ አይደለምና ያው ትዳራችሁን እንደኔ ብትመልሱ አብራችሁ ብትሆኑ ባይነኝና ያው እንግዲህ አቢም እየመጣች ነው እየታየችኝ ነው እንግዲህ እንዴት ነሽ? ሰላም ነው?
እግዚአብሔር ይመስገን። አለሁልሽ። እንዴት ነሽ? ሰላም አለሁ እግዚአብሔር ይመስገን። አስጠበቅኩሽ? ይቅርታ። ኧረ ችግር የለውም። ምንም አላስጠበቅሽም። ደህና ነሽ? አለሁ እግዚአብሔር ይመስገን። ደህና ነሽ? አምሮብሻል። ይሄ መደናነቅ። አይ ደህና ነሽ? አለሁልሽ እግዚአብሔር ይመስገን። ይመስገናለሁ። ሁሉ ሰላም በሰላም ነው አብዬ። ያው እንግዲህ ያለውን ሁኔታ ታውቂያለሽና አብርሽና ሩታ ላይ የተፈጠረውን ነገር እንግዲህ ያው በዛ ኬዝ እንድናወራ ፈልጌ ነው። ያው ቡዜን እኔ ላገኛት አልቻልኩኝም፣ አልተመቻቸልኝም እና አንቺ አግኝተሻት ስላወራሻት ቢያንስ ሁኔታውን ምናምን ነገር ብታስረጅኝ ብናወራ ብዬ ነው የጠራሁሽ። አግኝቻት ነበረ እንዳልሽው። በቅድሚያ ግን ቤተሰቦችን ሰላም ልበላችሁ። ሰላም እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። ያው እንግዲህ እድል እንዳለችው ብዙ አግኝቻት ነበረ። እናንተም አይታችሁታል ቪዲዮውን ብዬ አስባለሁ፣ የተፈጠረውን ነገር ማለት ነው። እና ያው ደስታችንን እኔ እውነት ለመናገር ማለት ነው የዛኔ እንደታረቁ በቃ ቪዲዮ ለመስራት አንደኛ የጓጓሁት እኔ ነበርኩ እና ዛሬ ነገ ቆይ እሰራለሁ በማለት ያው የተፈጠረውን ነገር እናንተም እኛም አይተን በጣም አዝነናል። እና ብዙም ደግሞ በጊዜው በጣም ደንግጣ ነበረ። ያንን ነገር ተመስገን የምስጋና ቪዲዮ ሰርታ ነበረ። በቃ በደንብ ደስ ብሏት ሳትጨርስ ያ ነገር ተፈጠረ። በእርግጥ እኛ ከሌሌ ለመፍረድ አይደለም ዛሬ የተገናኘ ነው፣ በስልክ የሚያወራ ነው። ያ ነው ብዙ ያለችበትን ሁኔታ ማወቅ ስለምትፈልግ ብቻ ነው። ብዙ እግዚአብሔር ይመስገን ደህና ነች። ያው በተፈጠረው ነገር ብቻ ደንግጣ እና ትንሽ አለመረጋጋት ነገር ነበረ፣ ግን እግዚአብሔር ይመስገን ደህና ነች። እኔም በደንብ አውርቻታለሁ። ያው በጊዜ ሂደት የሚፈታ ይሆናል። ይሄንን ነው ማለት የምችለው። ልክ ነሽ እኮ ማለት ስልሽ ያለችበት ሁኔታ ማለት እሷ ጎበዝ ሴት ነች፣ ጠንካራ ሴት ነች። በዚህ አጋጣሚ ቡዜ ማለት በጣም እንጃ አላቅም አላትም የለኝም። ራሷ ጠንክራ ሰው የምታጠነክር አይነት ሴት ነች። ግን አሁን ያለበትን ሊነግሯት አልቻሉም። እሷም ያለችበትን ሀዘን እንግዲህ አይተሻል። አንቺም ስላገኘሻት ደግሞ ይበልጥ ከኔ ይልቅ አንቺ ታውቂያለሽ። እና ብታገኛት ማለት እሱን ልታገኙ አልቻልችም። እና በዚህ አጋጣሚ ብታገኛትና ብታወራት ደስ ይለናል። ሌሎቹን ተዋቸው፣ ግን እሷ ቢያንስ እህትህ ነች። የሚጠቅምህን ነገር ነው ወደሚጠቅምህ ነገር ነው እንጂ የምትመራክ ወደሚጎዳህ ነገር አትከተህም። ስለዚህ እሷን አግኝተሃት ማውራት ያለባችሁን አውርታችሁ ማስረዳት ያለብክን ነገር ብታስረዳት ባይነኝ እንደኔና አግኝተህ እሷን ብትረጋጋ ባይነኝ። ፋሚሊም ከሚጨነቅነቱም ይበልጥ በጣም ትጨነቃለች። በቃ አለ አይደለ ስስ ጎኑ እሱ ነው የሚመስለኝ። ያው በተገናኘንበት አጋጣሚ ስለምታወራልን በጣም ስስ ጎኑ ሌሎች ነገሮች ቢደራረቡም እንኳን ስስ ጎኑ የሱ ነው ማለት የሱ ነገር ተስተካክሎ ማየት ስለምትፈልግ ቢያንስ አግኝተህ ብታወራት አሪፍ ነው ማለት ትፈልጋለህ ነው። አዎ በቃ በዚህ አጋጣሚ ማስተላለፍ የፈለግነው አንድም ያገኘዋትኝም እሷ ሁኔታዋንም ስላየች አግኝተክ ብታወራት በቃ ማለት የሆነ ራስን ማዳመጥ እኮ ጥሩ ነው። ያ እንዳለ ሆኖ ደግሞ የሆነ ስልክ የማይጠቅምህን ነገር የማይጠቅምህን ሰው ከመስማት ይልቅ ደግሞ እሷ ካንተ በተሻለ ህይወትን ያየች ሰው ነችና ብትሰማት፣ ብታገኛት፣ ብታወራት፣ ብታማክራት ከዚህ በላይ ቤተሰብ አታስጨንቅ ነው የምንለው። እንግዲህ እግዚአብሔር ይጨመርበትና ደግሞ ወደ ነበሩበት እንዲመለስ የሱ ፍቃድ ይሁን ነው የምለው። ሌላ ምንም ማለት ነው። አይ ይመለሳሉ፣ ነገሮች ይስተካከላሉ። የዛን ጊዜም ስንል ነበር የማይስተካከል ነገር የለም። ነገሮች ይስተካከላሉ። ጊዜ ሊፈጅ ይችላል እንጂ ሁሉም ነገር ይስተካከላል። ለዛ መፍትሄው ደግሞ ከቤተሰብ ጋር መገናኘት፣ ይበልጥ ደግሞ ቤተሰብን አለማስጨነቅ። ያለው ጭንቀት እንዳለ ሆኖ ደግሞ ከቤተሰብ ስልክን አጥፍቶ ራስን ማግለል ይበልጥ ችግር ነውና ተገናኝታችሁ ነገሮች የሚፈቱበትን መንገድ ብትፈጥሩ ጥሩ ነው። አንዳንዴ ጓደኞቹንም በዚህ አጋጣሚ አግኝታቸው ነበር አይደል? አዎ። እና ጓደኛ መስታወት ነው ይባላል። የጎደለሽን ነገር የሚሞላ ያልታየሽን ነገር የሚያይልሽ በቃ በደከመሽ በሰለቸሽ ጊዜ ያንቺን ነገር የሚያይ ነው ጓደኛና ጓደኞቹን ብትሆኑ የቤተሰቦቹንም ጭንቀት ልክ እኔ ብሆንስ የኔ ቤተሰብ ላይ ቢሆንስ ይሄ ነገር የደረሰው ብላችሁ ያው የእህቱን ጭንቀት ተረድታችሁ ያለፈው ነገር አልፏል። ያለፈውን ትታችሁ ወደፊት እንድታስቡ
ማለት ነው። ትክክል ነሽ አቢ እንዳለችው ነው። ቢያንስ ይሄንን በማድረግ እስኪ ተባበሩ። ለነገሩ እነሱ ታያቸው አሁንም እንትና እሷ እንዲነች እኛ ስንለው አልሰማም ነበረ እንዲያድርጋው ሄደች ምናምን እያሉ ነው የሚያወሩት። ያ የእናንተ ጉዳይ አይደለም፣ ግን ቢያንስ ብትችሉ አገናኟቸው ነው ማለት የምንፈልገው። ለቤተሰቦቹ ለፋሚሊዎቹ ስትሉ የት እንዳለበት ነግሯቸው አሪፍ ነው የምንለው። አብይ የምጨምሪው ነገር ከሌለ እንሂድ። የምጨምረው ነገር ከዚህ ካሁን ካልኩት ሌላ ብዙ የሚኖር የለም። ያው በቃ ያልኩትን ነገር ያው እንደነገርኩሽ ሄርሚላን ብትሆኚ ዞሮ ተደጋጋሚ ተናግረናል። ይሄ ነገር አሁን ሩታ ልኋን ተወጣች እንጂ አሁንም ይለያያሉ ይበልጥ የሚባል ነገር የለም። ምክንያቱም በመሃላቸው ልጅ አለ በድጋሚ አሁን ተደጋጋሚ ልጅ አለ ምናምን ማለት እንዳይሆን እንጂ ልጅ ስላለ አሁንም የተለያዩ እንዳይመስልሽ፣ ተለያይተው አይለያዩ ማለት ነው። ጨርሻ በቃ ብዬ እንግዲህ ነበረን ቆይታ ይመስል ነበረ። እንሂዳ አብረን መንገዳችን አብረን ነው ብዬ ነው።